በግል ቢዝነስ ላይ ተሰማርተህ ያለህ ቢሆን ወይም በመንግስት ስራ ላይ ያለህ ብትሆን ራስህን ሃርድ ወርከር ነኝ ብለህ ነው የምታስበው ወይስ ስማርት ወርከር ነኝ ብለህ ነው የምታስበው? ጠንካራ ሰራተኛ ነኝ ብለህ ነው የምታስበው ወይስ ስማርት ወርከር ነኝ ብለህ ነው የምታስበው? የቱስ የሚቀድም ይመስላል? ሁለት ምሳሌዎች ስለመስጠት ራስን በዚያ ትመዝናለህ። ይህንን ቪዲዮ እስከ መጨረሻ ከተከታተልክ ደግሞ ዓለም ላይ በቢዝነስም በኢምፓክትም ትልቅ ደረጃ የደረሱ ሰዎች የምጠቀማትን ሁለት ምስጢሮች ሼር አደርጋለሁ። ወደ ቪዲዮ እንሂድ። በታሪክ የኋሊት ሄደን በምናጠናበት ጊዜ ይመከር የነበረው ሃርድ ወርኪንግ ወይም ሃርድ ወርከር የሆነ ሰው ሲሆን ሞር ስኬታማም ይሆናል ተብሎ የሚታሰበው የስማርት ወርኪንግ ካልቸር ከቴክኖሎጂ መስፋፋት ጋር በጣም እየተለመደ እና በሰው ዘንድ ተወዳጅነት እያገኘ የመጣ ካንሰፕት ነው ማለት ነው። ሃርድ ወርክ ስንል በተሰማራበት ስራ ዘርፍ አላማህን ለማሳካት ከፍተኛ የሆነ ጊዜ፣ ከፍተኛ የሆነ ጉልበት፣ ከፍተኛ የሆነ ገንዘብም ምናልባት ሊሆን ይችላል ስታወጣ ማለት ነው። ከፍተኛ የሆነ ጊዜ፣ ጉልበት ስታወጣ አላማውን ማሳካት ላይ ነው እንጂ የምታወጣው ጊዜ፣ ገንዘብ እና ጉልበት ያን ኃይል የምታወጣው ኤፈርት ያን ኃይል እንትና ኃይል አይጎረብጥም። አላማህን ማሳካት ስለሆነ ቢግ ፒክቸሩን ስለምታይ ብዙ እንትን ላይ ይችላል። ሃርድ ወርከር የሆነ ሰው አጠገባቸው ያሉ ሰዎችን ቼክ ማድረግ ትችላላችሁ። ከሌላ ከስራ ውጭ እኮ ሌላ ህይወት የለውም የምትሏቸው አይነት ሰዎች ማለት ነው። ሙሉ ጊዜያቸውን ጉልበታቸውን እና ሜቢ ገንዘባቸውን አላማቸው ላይ ኢንቨስት የሚያደርጉ አይነት ሰዎች ናቸው ማለት ነው። ሃርድ ወርከሮች በሶስት ጉዳዮች አይደራደሩም። አንደኛ ጽናት፣ ጽኑ ናቸው። ሁለተኛ ከፍተኛ የስራ ባህል እንበለው ወርክ ኤቲክ አላቸው ከፍተኛ ሆነ። ሶስተኛ ሙሉ እሱነቱን ለስራው የሰጠ ነው። በእነዚህ ይታወቃሉ ሃርድ ወርከሮች። በሌላ በኩል ስማርት ወርክ ስንል ያሰብነውን ጉዳይ አላማ ራዕይ ለማሳካት ዝም ብሎ ብዙ ጊዜ፣ ብዙ ጉልበት፣ ብዙ ገንዘብ ኢንቨስት ማድረግ ብቻ ሳይሆን ከዚህ ቀደም የሰሩ ውጤታማ እንትኖች ስልቶች መከተል ማለት ነው። በተግባር የተፈተኑ ከዚህ ቀደም ሰዎች ተግብሯቸው በህይወታቸው የሚፈልጉትን ነገር እንዲያሳኩ የረዷቸውን በተግባር የተፈተኑ ስልቶችን መከተልና ሃርድ ወርከሮች ኢንቨስት ካደረጉት ገንዘብ፣ ጉልበትና ጊዜ ባነሰ ጊዜ አላማቸውን ማሳካት ትልቁ ግባቸው ነው። እነዚህ ስማርት ወርከሮች የራሳቸውንም ጊዜ፣ ገንዘብ፣ ጉልበት የሌላውንም ሰው አጠገባቸው ያሉ ሰዎች ጊዜ፣ ጉልበት እና ገንዘብ ተጠቅመው ነው ሌቨሬጅ አድርገው ነው አላማቸውን የሚያሳኩት ማለት ነው። ሌቨሬጅ ማለት ነው በትንሽ ኢንፑት ብዙ አውትፑት ማግኘት ማለት ነው። አይ ቲንክ ያስረዳል መሰለኝ። በትንሽ ኢንፑት፣ በትንሽ ጊዜ፣ በትንሽ ጉልበት፣ በትንሽ ገንዘብ ብዙ ሪዛልት ጀነሬት ማድረግ ማለት ነው። ሃርድ ወርከሮች ብዙ ጊዜ፣ ብዙ ገንዘብ እና ሌላ ብዙ ነገር ኢንቨስት አድርገው ያገኙትን ሪዛልት ስማርት ወርከሮች ባነሰ ጊዜ ነገር ግን የተሻለ ደግሞ ከፍ ያለ ሪዛልት ጀነሬት ማድረግ ሲችሉ ማለት ነው። እና ያ ነው ሌቨሬጅ የሚባለው። በምሳሌ እንመለከታለን። ለምሳሌ በትራክተር እና በበሬ የሚያርስ ፋርመር አስቡ። በትራክተር እና በበሬ የሚያርስ በትራክተር የሚያርሰው አርሶ አደር ወይም ገበሬ በጣም ኤፊሽንት የሚባል ስማርት የሚባል ስልት ነው የተከተለው ማለት ነው። ባነሰ ጉልበት፣ ባነሰ ጊዜ ምንድን ያገኛል? ከፍተኛ ጥራት ያለው ሪዛልት ያገኛል ማለት ነው። ስለዚህ ሌቨሬጅ ያደረገው ምንድነው? ይሄ በትራክተር የሚያርሰው ፋርመር ቴክኖሎጂ ነው ማለት ነው። ሌቨሬጅ ከሚደረጉ ነገሮች አንዱ በነገራችን ላይ ቴክኖሎጂ ነው ማለት ነው። ሌላ ምሳሌ እንጨምር። ሰፈር ውስጥ ያለ የኤሌክትሮኒክስ ሱቅ ወይም የልብስ ሱቅ፣ የጫማ ሱቅ ወይም የኮስሜቲክስ ሱቅ ብቻ ባለቤቲስ አስበው አንድ እና ደግሞ ኦንላይን ስቶር አስበው። ኦንላይን ላይ ፕሮዳክቶችን ሊስት አድርጎ የሚሸጥ ሰው አስበው። የቱ ነው ሞር አክሰሰብል የሆነው? ኦብቪየስሊ ኦንላይን ስቶር ያለው ሰው ሙሉ በዓለም ደረጃ አክሰሰብል ነው። ወይራስ የኤሌክትሮኒክስ ሱቅ ሰፈር ውስጥ ያለች ትንሿ ኤሌክትሮኒክስ ሱቅ ግን እዛው ሰፈር ላሉ ሰዎች ብቻ ተደራሽነቷ ማለት ነው። ያኛው ሙሉ ዓለም ላይ ላለ ሰው ተደራሽነት ይኖረዋል፣ አክሰሲቢሊቲ ይኖረዋል ማለት ነው። የገበያ እድል ማለት ነው በሌላ አነጋገር። ስለዚህ በዚህ ኬዝ ሌቨሬጅ የተደረገው ምንድነው? ኮዲንግ ወይም የፕሮግራሚንግ እውቀት፣ ከዚህ ከሶፍትዌር ጋር ተያይዞ ያሉ እውቀቶች ናቸው ማለት ነው ሌቨሬጅ የተደረገው። ስለዚህ ኤስኢኦን በደንብ ከሰራ ዓለም ላይ ላለ ሰው ሁሉ ተደራሽነት ይኖረዋል ማለት ነው። ሌላ በራሴ ኬዝ ለምሳሌ አሁን እዚህ ቻናል ላይ ዙም አካዳሚ ላይ ወደ 200 ምናምን ሰብስክራይበር አለን። ከ250 በላይ ሰብስክራይበር አለን። እነዚህ ምናልባት ስልጠና ማዘጋጀት ቢፈለግ እና ስልጠና ቢዘጋጅ
ብዙ እንትን የአዳራሽ ክራይ አለ፣ የሻይ ቡና አለ፣ ብዙ የትራንስፖርት ብቻ ብዙ ወጪ ነው ያለው። አሁን ግን ታንክስ ቱ ዩቲዩብ አልጎሪዝም ፍሮም ዘ ኮምፎርት ኦፍ ማይ ሆም ካሜራ አስገብቼ እቀርጻለሁ። እኔ ከምሰራው ቪዲዮ ጋር ተያያዥነት ያላቸው ሪሶችን ለሚፈልጉ ሰዎች የዩቲዩብ አልጎሪዝም ያደርስልኛል ማለት ነው። ስለዚህ በዚህ ኬዝ እኔ ለቨሬጅ እያደረኩ ያለው ታው ምንድነው ማለት ነው ሚዲያ ነው ማለት ነው። በገበሬው ኬዝ ለቨሬጅ የተደረገው ቴክኖሎጂ ነው። በኤሌክትሮኒክስ ሱቁ ኬዝ ለቨሬጅ የተደረገው የኮዲንግ እውቀት ነው። በኔው ኬዝ ደግሞ ሚዲያ ነው ማለት ነው። ስለዚህ ለቨሬጅ የሚደረጉ ነገሮች በዋናነት እነዚህ ናቸው። አክቹዋሊ እንትንም አለ ለቨርም አለ ለቨር ሚዲያ ኮዲንግ እና ቴክኖሎጂ እና ስለዚህ ጉዳይ ከአመት በፊት ካነበብኩት መጽሐፍ ነው የተማርኩት። አልማናክ ኦፍ ናቫል ተባለገሩ መጽሐፍ አለ። በናቫል ራቪካንት የተጻፈ መጽሐፍ ነው። አይ ስትሮንግሊ ሪኮመንድ ሰው እንዲያነበው። በጣም በምሳሌ አስደግፈው በደንብ ያስረዳልና ለቨሬጅ የሚደረጉ ነገሮች ያስረዳል። ስማርትሊ እንዴት መስራት እንዳለባቸው በደንብ የሚያስረዳ ነው እና መጽሐፉን በዙም አካዳሚ ኮሚኒቲ ቴሌግራም ቻናላችን ላይ አስቀምጣለሁ። ገብታችሁ እንድታነቡት እመክራለሁ። ከስማርት ወርኪንግ ጋር እና ከለቨሬጅ ጋር ተያይዞ ብዙ ሰው ሚስኮንሰፕሽን ያለው ወይም የተሳሳተ ግንዛቤ ያለው ምንድነው ስማርት ወርክ ውስጥ ሃርድ ወርክ እንዳለ አይገነዘብም። ብዙ ሰው ድብን ያለ ሃርድ ወርክ አለ ስማርት ወርክ ጊዜ ስማርት ወርክ ነው ማድረገው ብትል ፕራዮር ቱ ከሱ ቀድሞ ሃርድ ወርክ አለ። ሃርድ ወርክ ከስማርት ወርክ ቀድሞ ነው የሚመጣው። ይሄ ደግሞ ወደ ሌላ ንጽጽራዊ እይታ ይወስደናል። የቱ ነው የሚቀድመው? የቱስ ነው ይበልጥ አሪፍ የሚሆነው? ገና እየጀመረ ያለ ሰው የቱን ነው መከተል ያለበት ወደሚል ሌላ ንጽጽራዊ እይታ ይወስደናል። ወደዛ እንሂድ። ስማርት ወርክ ባደርግ ወይስ ሃርድ ወርክ ባደርግ የቱ ይሻላል ለሚለው አጭሩና ቀጥተኛው መልስ ሁለቱም ነው። ሁለቱም ኢምፖርታንት ነው፣ ምንም ጥያቄ የለው። ነገር ግን ለማነጻጸሪያ እንዲሆነን ወይንም ኳሊፋየሮችን መመልከት እንችላለን። ማለት አጥርተን እንድናያቸው ከጥቅማቸው አንጻር ነገር ጉዳዮችን ኳሊፋይ አድርገን መመልከት እንችላለን። በትምህርትም በቢዝነስም በሌላ ህይወትም ገና እየጀመርክ በመንግስት ስራም ይሁን በሌላ ብቻ በተሰማራበት ህይወት ዘርፍ ገና እየጀመርክ ከሆነ እንደም ስማርት ወርክ ምናምን የሚባል ነገር የለም። ላብህን አንጠፍጥፈህ በደንብ መስራት ነው ባለው መጀመሪያ ገና እየጀመርክ ከሆነ ማለት ነው። ከዛ በኋላ ነው የምታውቀው ኦኬ ለካ ይሄ ሙቭ ስማርት አይደለችም፣ ስለዚህ ሊቀይር የምትለው። እንዴት ነው ሳትሰራው ስማርት አይደል ስለ ስማርት ወርክነት የምታወራው? ሳትጀምር ማለት ነው። ሳይጀምር የሆነ ነገር ጀምረህ እንትን ሳትል እንዴት ነው ሃርድ ወርክ ሳታደርግ ስለ ስማርት ወርክ ልታወራ የሚቻለው? አንድ ነገር ለማነጻጸር እኮ ኮምፔር ለማድረግ ሁለቱንም ነገር ማወቅ ነው አይደል? አነጻጽረውን ነገር ሁለቱንም እኮ ማወቅ አለብን። ኦኬ አንደኛውን በደንብ ውጪውን ውስጡን በደንብ ማወቅ አለብን። ሌላኛውንም በደንብ አውቄ ነው ከዛ ማነጻጸር የሚችለው። ስለዚህ ስለ ስማርት ወርክ ለማወቅ መጀመሪያ ሃርድ ወርክ በደንብ አድርጌ ኦኬ ለካ አንተ ይሄንን እንዲህ ማድረግ ብዙ ገንዘብ፣ ብዙ ጊዜ፣ ብዙ ኤነርጂ፣ ብዙ ገንዘብ፣ ብዙ ጉልበት ሳላጠፋ በዚህ ወይ ቢሄድ እኮ ኦኬ ለማሳካት ይችላል የሚፈልገውን ማለት የምንችለው በዛ ጊዜ ነው። ለማነጻጸር ያኛው በደንብ መታየት አለበት። ሃርድ ወርክ ሰክሽኑ ማለት ነው። ሃርድ ወርክ ሰክሽኑ ካለበለዚያ አይመጣም። ለምሳሌ እንደው በምሳሌ እንድንመልከት ካልን ሃርድ ወርክ መጀመሪያ አካባቢ ግዴታ ነው እንዳልኩት ለስኬታችን ፋውንዴሽን መሰረታዊ ነገር መሰረት ይሆናል። መሰረት ምጥል ነው ሃርድ ወርክ። ስማርት ወርክ ደግሞ ቁልፍ ነው። ቁልፍ ስትነኩ ማለት የሆነ ነገር በቁልፍ ስትከፍቱ አስቡ። ብዙ ታገላችሁ በብዙ ትግል ከምትከፍቱት በቁልፍ ሲከፈት አስቡ። በጣም ኤፈርትለስሊ ነው የሚከፈተው። የመኪና ኢንጂን እና የመኪናውን ቁልፍ አስቡ። የመኪናው ኢንጂን አዲስ ሆኖ ብራንድ ኒው ሆኖ ቁልፍ ከሌለ እንትን ይላል፣ ይንቀሳቀሳል። የትኛውን ብራንድ አዲስ ሞዴል ምናምን ቢሆን ቁልፍ ከሌለው እና ካልተነሳ አይሄድም። ስለዚህ ሃርድ ወርክ በጣም ኢምፖርታንት ነው። እዚህ ጋር ምንም ኮምፕሮማይዝ ምናምን እንደሚደረግ ነገር የለም። ኮምፕሮማይዝ ማድረግም የለብንም። ሃርድ ወርክ ወሳኝ ነው። የመኪናው ኢንጂን የመኪናው ሞተር ለመኪናው መሰረታዊ ነገር ነው። ነገር ግን ሞተሩ ብቻ ስላለ መኪናው ተነስቶ ይሄዳል ማለት አይደለም። ቁልፍ ያስፈልገናል። ቁልፉ ሲኖር ተነስቶ የሚሄደው ማለት። ይሄ ደግሞ እንደው ሁለቱ ኢምፖርታንት መሆናቸውን ባውቅም ግን ስማርት ወርክ ለማድረግ እንደው የሚያስፈልጉ ነገሮች ምንድናቸው ካልን እዚህ ቪዲዮ መግቢያ ላይ ቃል የገባኋቸውን ሁለት ቲፖች ቀጥሎ
የመጀመሪያው ክሪቲካል ቲንኪንግ ነው። በቀላሉ ምንድን እንበለው በጽሞና የማሰብ በአስተውሎት የመገንዘብ ብቃትን ነው ለመሰለኝ። መረጃ አንድ ውሳኔ ላይ ከመድረስ አስቀድመው እጅ ላይ ስላለው ጉዳይ ኦኬ ውጭውና ውስጡን በደንብ ማወቅ ይኖርባል። ስለምትወስነው ነገር በደንብ መረጃ ሊኖር ይገባል፣ ማስረጃም ሊኖር ይገባል። ስለዚህ ክሪቲካሊ የሚያስብ ሰው መረጃ የመሰብሰብ በዘርፍ የማደራጀትና የመተንተን ብቃት ያለው ነው ማለት ነው። በደንብ ውጭውና ውስጥ ይመስል አንድ ውሳኔ ላይ ከመድረሱ በፊት በደንብ የሚያስተውል በጽሞና ያስኖር ነው ኢንፎርምድ ዴሲዥን የሚሉት ማለት ነው። እንግዲህ ለኢንፎርምድ ዴሲዥን ደግሞ ምን ያስፈልጋል? ከዚህ ቀደም የሆኑ ነገሮችን ወደ ኋላ ማየት ይኖርብሃል። መረጃ መሰብሰብ፣ በዘርፍ ማደራጀትና መተንተን ያልኩት ማለት ነው። ከተነተንክ በኋላ ቀስ ጥቂት በጥቂቱ እየወሰንክ ትሄዳለህ ማለት ነው። ኦልሬዲ ኢንፎርምድ ስለሆነው ነገር ምንም ምስጢር የለም። ከዚህ በፊት የሆነውን ነገር ታውቀዋለህ። በቂ መረጃ ማስረጃ አለ። ወደፊት ምን ሊሆን እንደሚችልም የመተንበይ ፖቴንሻሊ የመተንበይ እንትን ይኖራል። ከፍተኛ የሆነ ትንበያም ትክክለኛ የመሆን ፕሮባቢሊቲም ከፍ ያለ ሲሆን ያንን ነው እንግዲህ ክሪቲካል ቲንኪንግ እውቀት የምንለው ማለት ነው። እና ምንድነው ነጮች የሚሉት ነገር አለ አይደል? ሳክሰስ ሌቪሳይክል ነው የሚሉት። ስኬት ፍንጭ ጥሎ ያልፋል እንደማለት ነው መሰለኝ በደምሳሳው። ወይም ስኬት ዳና ዱካም በሉት ብቻ የሆነ ፍንጭ ጥሎ ያልፋል እንጂ ምስጢር አይደለም ነው። ኦኬ ለምሳሌ ጎበዝ ኢኮኖሚስት መሆን እፈልጋለሁ እያለ ያለ አንድ የሃይስኩል ፕሮግራም ተማሪ ምንም ተደበቀ ምስጢር የለውም። ጎበዝ ኢኮኖሚስት መሆን የምትፈልግ ከሆነ በሀገራችንም ያሉ ኢኮኖሚስቶች በዓለም አቀፍ ደረጃም ያሉ ኢኮኖሚስቶችን ታሪክ አጥና። ፒሪየድ። ይሄ ነው። ስለነሱ መረጃ ሰብስብ፣ አደራጅ፣ ተንተን፣ ከሰዎች ጋር እየታገዝክ ሰዎች እያገዙ ተንተን፣ ከዛ የሄዱበትን ፓዝ ተከትለ ሪፕሊኬት ማድረግ ነው። ያንን ያው ኢኮኖሚስቶች ምንድነው የሚሉት? አዘር ቲንግስ ሰትረስ ፋሪበስ ነው የሚሉት አይደል መሰለኝ። አዘር ቲንግስ ቢንግ ምንድነው ኮንስታንት አስዩም አድርገን እንነሳለን። ሌሎች ግላዊ ሁኔታዎችን ያለንበት ሰርከምስታንስ፣ ቤተሰባዊ፣ ግላዊ ምናምን ነገር ሀገራዊ ሁኔታውን ኮንሲደር እናደርጋለን። እሱን ከግንዛቤ አድርገን ኮንስታንት ነው ብለን አስበን ያ ለዛኛው ሰውዬ ለዛኛው ዓለም አቀፍ ላይ ታዋቂ ለሆነ ኢትዮጵያ ውስጥ ጎበዝ ላለው ኢኮኖሚስት ለሳክሰሱ እንትን ያሉ ነገሮችን ባለን መረጃ ባለን ማስረጃ ተነስተን ያንን እኛም መድገም ማለት ነው። አንድ በጣም እሳት የላሰ ጎበዝ ብርቱ ጠበቃ መሆን የሚፈልግም ሰው ተመሳሳይ ማድረግ ነው። በሀገራችንም በዓለም ላይ ስላሉ ጠበቆች፣ የህግ ሰዎች የሚያደንቀውን የሚወደውን ስለሱ ያጥና፣ በደንብ ያጥና፣ ጊዜ ጉልበት ሰጥቶ ያንብብ በደንብ ስለነሱ። ከዛ ሞር ባለው መረጃ ላይ ተነስቶ የሚወስነው ውሳኔ የእነሱን ፓስ ክሊር አድርጎ ያሳየዋል። መድገም የሚችልበት ፕሮባቢሊቲ በጣም ከፍተኛ ነው እንጂ እሱ ያጠፋበትን ጊዜ፣ ጉልበት፣ ገንዘብ ሳትፈጅ ፍላጎቴን ማሳካት ጎበዝ ጠበቃ መሆን የምችልበት ፕሮባቢሊቲ አለ ማለት ነው። ይሄ ነው እንግዲህ ስማርት ሙቭ የሚባለው ማለት ነው። አንድ ሰዓት 2 ሰዓት ላይ እነዚህን ሰዎች አግኝተህ ኢትዮጵያ ውስጥ ያሉ ለምሳሌ ሶፍትዌር ዴቨሎፐር የምታደንቀው ቢኖር እናንተ ሶፍትዌር ኢንጂነሪንግ መማር የምትፈልግ ቢሆን ብዙ ጊዜ ፈጅተህ አንተ ብቻ አይነህ ፊገር አውት ከምታረግ በዘርፉ ያለ በሰዎችም በግልህም እንደምንም ተፍጨርጭረህ ያንን ሰው አግኝተህ ለ30 ደቂቃ ያ ሰው ከህይወት ልምዱ ያካፍል። እሱ የፈጀበትን ጊዜ፣ የፈጀበትን ጉልበት፣ የፈጀበትን ኤፈርት ያህል ሳታወጣ ባጭሩ እንግዲህ በስማርት በሆነ ወይ አላማይን ማሳካት ትችላለህ ማለት። ለዚህ ደግሞ ክሪቲካል ቁጭ ተብሎ በስነስርዓት መታሰብ ይኖርበታል ማለት። ብዙ ካለው ይሄ ዓለም ላይ ካለው አካባቢ ላይ ካለው ዲስትራክሽን ወጥተህ ማሳካት ስለምትፈልገው ነገር መረጃ ሰብስበህ አደራጅተህ በዘርፍ ተንትነህ እንግዲህ በቀላሉ ማሳካት ትችላለህ ማለት ነው። ለዚህ ደግሞ መሰረታዊ ነገር ክሪቲካል ቲንከር መሆን ነው። ሁለተኛው ከቴክኖሎጂ ብዙ አለመራቅ፣ ምንድነው ተግሳቢ የሚሉት አይነት ማለት ነው። እንግዲህ ቅርብ መሆን ለቴክኖሎጂካል ኢንቬንሽኖች፣ ለቴክኖሎጂ ውጤቶች በጣም የራቀ አለመሆን እና ስትጠቀምን ኮምፎርታብል ሆነ እንድጠቀምብኝ ሳይሆን ቴክኖሎጂውን አንተ የምጠቀም ስኪል እንደማለት ነው። ተግሳቢነት ያ ነው። አሁን በእኛ ጊዜ ተንግስቶ ቴክኖሎጂ በጣም በተሻሻለ መልኩ
ብዙ ነገሮች ቀለውልናል። በቀላሉ ብዙ ነገር ለቨሬጅ ማድረግ እንችላለን። አንድ ወረዳ ውስጥ የሚገኝ ኢትዮጵያ ውስጥ ተማሪ የሃርቫርድ ዩኒቨርሲቲ ወይም የስታንፎርድ ፕሮፌሰሮች ስልክ ቁጥር ማግኘት ያን ያህል ከባድ አይደለም። እውነት ለመናገር በጣም ቀላል ነው። አንድ ቢዝነስ ውስጥ ያለ ሰው የኤሎን ማስክን ኢሜል ላገኝ ብል ያን ያህል የተወሳሰበ ነገር የለውም። እና ያው ቶሎ ላይ መልስልህ ይችላል እንጂ ኢሜሉን እና ሶሻል ሚዲያ አካውንቱ ላይ ገብተህ ዲኤም ለሱ ማድረግ በጣም ቀላል ነው። እንግዲህ ዓለም ላይ ቁጥር 1 ቢሊዮነሩ ጋር ዲኤም ስትጻጻፍ እንግዲህ አስበው። በዚህ ደረጃ እንትን ብሎልናል፣ አቅልሎልናል ላይፍ ስታይላችንን ማለት ነው፣ በትክክል መጠቀም ለሚችል ሰው ማለት ነው። በተመሳሳይ ቻት ጂፒቲም እንደዛው ኤአይን በሉት ቻት ጂፒቲም በሉት ኢንተርኔት ኢንጀነራል እንግዲህ መረጃ በሽ ነው አይደል? እዛ ላይ ያንን ለራስ እንደሚጠቅም አድርጎ ቅድም መጀመሪያው አንደኛ ላይ ያነሳ ነው የመረጃ የመሰብሰብ የማደራጀት እና የመተንተን ክህሎት ያለው ክሪቲካሊ አስቦ ያለውን ስኪል ያዳበረ ሰው ቴክኖሎጂውን በደንብ ማኒፑሌት ማድረግ ይችላል። ቴክኖሎጂውን እንዲጠቀምበት ሳይሆን ቴክኖሎጂውን መጠቀም ይችላል ማለት በደንብ መጠቀም ይችላል ማለት ነው። ለምሳሌ እንደው ኤአይን ካነሳን አይቀር አንድ በመንግስት መስሪያ ቤት የሚሰራ ኢትዮጵያ ውስጥ እንዲህ በሚባል የመንግስት ተቋም ውስጥ ነው የሚሰራው፣ እንዲህ በሚባል የስራ መደብ ውስጥ ነው እየሰራ ያለሁት፣ ይህን ያህል ስራ ልምድ አለኝ ብለህ ብትሰጠው ብትጠይቀው እና 3 ሰዓት 2 ሰዓት ትርፍ ሰዓት አለኝ ምን ለስራ በዛ ሰዓት ብትል ከማንም በተሻለ ኦርጋናይዝድ የሆነ ጥቆማ ይሰጣል። ይህንን የሚያውቀው ያውቀዋል ምን ያህል ኢምፖርታንት እንደሆነ ማለት ነው። ያችን እንግዲህ ምንድነው ችግሩ? ያንን ካየ በኋላ ዳይሬክት አፕላይ ለማድረግ ፐርሰናላይዝድ የሆነ እንትን ስላልሆነ ለአንተ እንደሚሆን አድርገህ ካስተማይዝ አድርገህ አጠገብ ያሉ ሰዎችን ጠይቀህ አማክረህ ምን ብለህ ወደ ተግባር ልትገባ ትችላለህ ማለት ነው። በዚህ ደረጃ ቴክኖሎጂ ከቀረበን በዛው ልክ ሊጠቅመን ይችላል ማለት ነው። ለዚህ ጽሁፍ ለዚህ ቪዲዮ መነሻ የሆነኝ አንድ የኢንዱስትሪያል ሳይኮሎጂ አርቲክል እና አልማናክ ኦፍ ናቫል የተባለው በናቫል ራፊክ ከተጻፈው እጅግ ግሩም ቆንጆ መጽሐፍ ነው። ከዚህ ቪዲዮ አንዳች ቁም ነገር አገኝቻለሁ ብለህ ካሰብክ ይህን ቪዲዮ ዘግተህ ከመውጣት በፊት ላይክ ብታደርገው ደስ ይለኛል። ተመሳሳይ እንዲህ ያሉ መማሪያ ቪዲዮዎች እንዲደርሱ ደግሞ ሳብስክራይብ አድርገህ የደወል ምልክቷንም ብታበራት ይበልጥ ደስ ይለኛል። ቻው።